ሰውዬ ስልኬን አምጣ። ምን ይሆንክ ነው አንቺ ሞላጭ? እኔ እኮ ሮቤል ነኝ። እሺ ልሸውጂ ነው? ሰውዬ እኔ ሮቤል ምን ማንም ምን ያላቀም አይደል እንዴ? የሰው ስልክ መውሰድ ደግሞ ሌብነት ነው። የናተቀ ወራዳ ሌባ ሞላጫ። ወይ ካንቺ አሉ ወይ ከራስ ያሉ ጭራሽ ልሰብኪኝም ትሞክሪያለሽ። መጀመሪያም እኮ ከኔ እንደማትተው ማመን ነበረብን። እኔ በደንብ አድርጌ አስረግጬ እነግርሃለሁ። ሚራ እኮ ትታኝ ሄዳለች። በቃ ቆይ ግን አሁን የሚራ መሄድ ነው ወይስ ብሩን ይዛ መሄዷ ነው እንደዚህ እያደረገ ያለው? እሷንም ብሩንም ማጣቴ አንቺ እንደማትሆኚ ቀድሜ ማወቅ ነበር። ሮቤል ሚራ መቼም አንተን ትታ አትሄድም አውቃለሁ። አውቃችሁ እኛን ለማዘናጋት ነው። እና ታዲያ እኔ እዚህ ምን እሰራለሁ እንዴ? ኧረ እባካችሁ ተው። ቆይ በጣም እያሰባችሁ ነው አይደል? ይመስላል። ምንም እኮ እያሰባችሁ አይደል? አዎ ምን ትሰራለህ? አትሄድም እንዴ? እየጠበቀች እኮ ነው። መቼም የሆነ ሴራ ጠንስሳችሁ ነው አይደለ እዚህ ያለው? ስልኩን እኮ ሰድባ ነው የዘጋች። ሚራ ጨክናለች። ሚራ ሶስተኛ ውሽማ ኧረ አይነፋም። ሉሃና ፍቅረኛዋንና የምትወደውን የምታደንቀውን አድናልም በማጽናናት ላይ ትገኛለች። አድናል ከዚህ በኋላ ደክሞኛል፣ ተይኝ፣ ህይወቴ ባዶ ነው እያለ ነው። ሮቤል መረር ብሎ እያለቀሰ ነው። አዝኗል። ከብሩም አልሆነም፣ ከሚራ ወይ ከሉሃና አልሆነም። ባዶ አስቀርተው ባዶ ወና መሬት ላይ ትተው ሚራ አሸሼ ገዳይ እያለች ነው ከሌላ ሰው ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉት እያልኩ ሉሃና ተወዳጁ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቀጣይ ክፍሉ ሉሃና ይሄን ይመስላል። ሚራ ከቤት ወጥታለች። ነገር ግን ለሮቤል የሰጠችው ብር መስሎት ሻንጣ ሙሉ ተሸክሞ አሽሼ ገዳሜ ሲል፣ ነገር ግን ውስጡ ደብዳቤና ወረቀት እኔን እንደማታገኘኝ እንዲሁም ደግሞ ብሩንም እንደማታገኘው በደንብ አርጋ አስረግጣ ጽፋ 4 ነጥብ አድርጋ ፈርማ ማህተም መታ አስረክበዋለች። ይህንን ተሸክሞ ከቤት ሊወጣ የፈለገው ሮቤል ባዶ ሻንጣና ወረቀት ፈጣሪ ሲረዳው እንደው አድናል ጋር ተገናኝተው ነበር። አድናል ወረቀቱን አነበቡ። በጣም አዘነ። የለፋሁበት የተንከራተትኩበት ስንት አመት ሙሉ የደከምኩበትን ቤት በላይ ላይ ሽጠው ሄዱ፣ ጠፉ በማለት በጣም አዝኗል። እንደተለመደው ማጽናናት የማይሰለቻት ሉሃና አይዞህ የኔ ፍቅር ሁሉም ይገኛል፣ ያለፉበትን ገንዘብ ደግሞ ይዘው ሲሄዱ ዝም አንላቸውም፣ ስለዚህ እንበቀላቸዋለን በማለት አድናልን ታጽናናለች። ሮቤል በጣም አዝኗል። እኔም እንዳንተው ነኝ፣ ብሩን ይዛቤ ጠፍታለች፣ ሚራ በጣም ጨክናለች፣ ስልክም አታነሳም፣ እንዲሁም ደግሞ እንደማላገኛት ግልጽ አርጋ እየነገረች ነው። ስለዚህ ብርህንም ቤትህንም ታጣለህ ሆይ ለምን አንፈልጋትም እያለ ወንድሙን አድናልን ይሰብካል። አድናል ግን እናንተ ድራማችሁ መቼም አያልቅም፣ እናንተ የሰው ጨካኞች፣ ሰይጣን እንኳን በእናንተ ስራ ይቀናል እያለ እየተበሳጨ እየተራገመ ትቶ ወደ ክላሱ ገባ። ሉሃና ፖሊሱ ምን ሆኖ ነው የቀረው? የእህቴን የሳራ ጉዳይ እኮ አልነገረኝም፣ ጫፍ አላደረሰም። አንተ ደግሞ ዝም ብለህ ለምንድን ነው ቤትህን፣ ብርህን፣ ገንዘብህን የሚወስዱበት? ለምን ለፖሊሱ አትነግራቸውም? እና አፈላልጎ አይይዝልህም? ነገር ግን ወደዚህ ነው ጉዳዩ። አልገባትም። ፖሊሱ ፖሊስ አይደለም፣ የአድናል ጓደኛ መሆኑንም እስካሁን አላወቀችም። እመኑኝ እስካሁን የደበቃት እስካሁን የሸሸጋት አድናል ግልጹን ቢነግራት ጓደኛዬ ነው እህትሽ ሳራ ሞታለች ብሎ ቢነግራት፣ በእርግጥ ከአድናል ሉሃና ትሸሽ ይሆን አናውቅም። ፍቅር አሸናፊ ነው ይላሉ። ነገር ግን አሁን በማትወጣውና በማታምነው ነገር ላይ ምናልባች ትታው እርግፍ አድርገው ትሄዳለች የሚል ጥርጣሬ እኔም አለኝ። ሚራ ጠብቃ ያልሆነላት ነገር ሲሆን ትታ ሄዳለች። ሉሃናም እጣ ፈንታ የሚሆነው እሱ ነው። አድናልም ሆነ ሮቤል ባዷቸውን እንደሚቀሩ ያሳያል። ምክንያቱም ሁለቱም ምንም የተረጋገጠ ነገር ወይም ትክክለኛውን መንገድ እየሄዱ አይደለም። ሁለቱም በራሳቸው ዛቢያ በራሳቸው አቅጣጫ ነው የሚሄዱት። ነገር ግን ሴቶቹ ደግሞ አምነው ሁሉን ነገር እሺ ብለው መቀበል ይችሉ ይሆን? በጣም የሚገርም ነው። አይመስለኝም። በመሆንም ሚራ ከአዲስ ፍቅረኛ ወይም ከሶስተኛ ውሽማ ጋር ሆናለች።
የኔ ፍቅር የኔ ማንትስው እያለች አሸሼ ገዳሚ ትላለች። ቤቱ ጠበበኝ፣ እንደዛ አይነት ቤት ውስጥ እንዴት ነው የምኖረው? ስለዚህ ቤት ሌላ ፈልግልኝ፣ እንከራይ፣ ዋናው ቤት ጋር እንሂድ። ለምንድን ነው እንደዚህ መሆነው? ሆቴል እንከራይ። መቼ ነው ወደ ውጭ የምትሄደው? ምግብ እየተጎራረሱ አብረው እየበሉ የተጠያየቁትና የተመላለሱት ነገር ነው። አዲሱ ፍቅረኛ በነገራችን ላይ አዋጭ ነው ይመስለኛል። እንደ ሮቤል ብር የሚፈልግ ብቻ ሌላ ሚስት እንዳለው ራሱ የሚገልጽ የሚያሳይ ፊት አለው። ምክንያቱም እቤትህ ውሰደኝ፣ እቤትህ አኑረኝ ስትል ምክንያቱን ይደረድራል። አንቺማ አድናል ያቀኛል፣ ሮቤል ያቀኛል፣ ስለዚህ አንቺ ከጠፋሽ እኔ ጋ ነው ቀጥታ የሚመጡት፣ አይሆንም ይላታል። በመሆኑም ሚራ እስከ መቼ ጊዜ ድረስ ነው እዚች ጠባብ ቤት የምኖረው? እኔ እዚች ውስጥ አልተኛም። እዚች ውስጥ እንዴት ነው በልቼ አድሬ የምኖረው? እረ እኔ አልፈልግም በማለት እየተግደረደረች ለትንሽ ጊዜ እስከሚራሱሽ ድረስ ነው ብሎ አጽናንቶ እዛው ቤት አስቀርቷታል። እሺ ብላ ሲጫወቱ ቆይተው ምግብን በልተው መሸሽት ሲል ሂድ ወደ ቤትህ አለችው። አይ እኔማ አልሄድም፣ እዚሁ ነው የማድረው። ስንት ጊዜ ናፍቀሽኝ እንዳገኘሁሽ ታውቂ የለ። ቢሆንም አይሆንም፣ እዚች ቤት ደግሞ እናድርግ ቢባል ራሱ ጠባብ ናት። እንዴት ነው የሚሆነው? ብቻ ሚራ ማንንም አመንትታለች። ሰውየው እሺ ብሎ ከወጣ በኋላ ሚራ እኔ ማንንም አላምንም በማለት እጇን ብርን በመቁጠር አስመስላ እኔ ብር ብቻ ነው የማምነው፣ ሮቤልና አድናል ብዙ ነገር አሳልፈናል። ከዚህ በኋላ አይደለም እናንተን ላምን ራሴን ራሱ ማመን አልችልም በማለት ራሷ ብቻዋን ስታወራ ቆይታለች። ሉሃና አሁንም አድናልን ታጽናናለች። ሮቤል ከቸች አለ፣ ወደ ቤት አመራ። ሉሃና ሚራ ትታኝ ሄዳለች። ወይ ከአንቺ አልሆንኩኝ ወይ ከሚራ አልሆንኩኝ፣ አንቺን ስል ብሩን ማጣው ሚራን ማጣው። ቆይ አንተ ግን ለመሆኑ ብሩን ይዛው ስለሄደች ነው ወይስ ሚራ ስለጠፋች ነው እንደሚያረገ በማለት ሉሃና ጠየቀችው። ከአንቺ አልሆንኩኝ ወይ ከብሩ አልሆንኩኝ ወይ ከሚራ አልሆንኩኝ። እኔ እኮ ከኔ እንደማትሆን መጀመሪያም ነግሬህ ነበር አስረግጬ። ነገር ግን አንተ ልብ የለህም። እናንተ ሲጀመር እኛን ለማዘናጋት ነው እንጂ ሌላ ድራማ እየጸነሰሳችሁ ነው እንጂ ሚራ ትተህ አትሄድም በእርግጠኝነት በማለት ሉሃና ሮቤልን ተናገረችው። በነገራችን ላይ አሁን እንኳን ከምሩ ነው፣ ግን ያው ውሸት የለመደ ሰው ማን ያምነዋል? ማነስ ይረዳዋል? ቢወድቅስ? እንደው ተፈነከትኩኝ፣ ታረድኩኝ፣ ሞትኩኝስ ቢል ማን ያምነዋል? ምክንያቱም ውሸት በለመደ አፉ እውነት ቢያወራ ሊታበስለት አይችልምና። ሉሃናና ሮቤል መከራከራቸውን ቀጠሉ። ብሩንም ሚራንም ማጣቴ አንገብግቦኛል፣ አቃጥሎኛል፣ ህይወቴ ባዶ ሆኗል ብሎ መረር ብሎ ለሉሃና ነገራት። ሉሃናም ጅል ብላ ሄደች። ደግሞ ይቺ ጅል ትላለች እንዴ እራሷ ጅል በማለት ብቻውን እያጉረመረመ ወደ ክላሱ ገባ። ሮቤል አሁንም ተበሳጭቷል። እንቅልፍ አልወስደው ብሏል። ጣራ ይቆጥራል፣ ያያል፣ ይበሳጫል፣ ይነሳል፣ ይወራጫል። ብቻ የሚሆነውን የሚይዘውን ቅጥ አምባሩ ጠፍቶታል። አድናል እንደተለመደው ሉሃና ክላስ ሄደች። አድናል ቆይ ግን ምን ሆነህ ነው እንደዚህ የምትሆነው? ለምንድን ነው? አንቺ እኮ ፊቴ ካለሽ በቃ እኔ እረካለሁኝ፣ ያለ ድብርት ሁሉ ይለቀኛል እያሉ ማውራት ጀመሩ። እና ድብርትህ እንዲለቀ ምን ላርገልህ? እንዶ እስኪ ሳሚኝ አላት። ምንም ሳታስቀር ሁሉንም ነገር ሳመችው። በቃ አሁን ድብርት ይለቁኛል እያለ ብቻ እሱ ሁሉንም ነገር ግራ ገብቶታል። ቤቱ በላይቱ ላይ ተሽጦበታል። ሳራ ሞታለች። ሉሃና ብትሰማ ትታይ ትሄዳለች። ምንድን ነው ብቻ ከራሱ ጋር መጨቃጨቅ ጀምሯል። አሁንስ ከብዶኛል፣ መሸከም አልቻልኩም እያለ ብቻውን ማውራት ጀምሯል አድናል። አሁን ግን ግልጹን ልንገራት፣ እስከ መቼ ነው ሳራ እህቴ እያለች የምትኖረው? ግልጹን ነግሬያት የተፈጠረው ነገር ይፈጠር በማለት ብቻውንም ያጉረመርማል። ብቻ በሚቀጥለው ክፍል ስለ ሳራ መሞት ይነግራታል ብለን ተስፋ እናደርጋለን። ሉሃና እሱን እያጽናናች ምን እያለች ቆይታለች። ከዚህ በኋላ እንኳን እኔ እንጃ አድናል ምን ሆነህ ነው? በጣም እየደበረ ነው ከትናንትና ጀምራ፣ ልክ እኮ አይደለህም እያለችም መጠየቋን ቀጥላለች። ሮቤል አሁንም ወንድሙን አድናል ለመስበክና ሚራን እንዲያገኟት እንዲፈልጋት እያደረገ ነው። ቆይ አሁን ምንድን ነው እየቀረህ? እዚህ ቤት ደግሞ የቀራችሁ ነገር አለ ያልሰረቃችሁት? አሁንስ ራሴን ብቻ ልሸጡኝ ነው የቀራችሁ? ራሴንም ልሸጡኝ ነው? ምንድን ነው ልተስማሙብኝ ነው ወይስ ልትደራደሩብኝ ነው? ደላላታችሁ ነው? ብዙ ነገር ካወራ በኋላ አድናል ሮቤል በስጨት ብሎ እኔ ምንም የማውቀው ነገር የለኝም፣ ይህን ሁሉ የሸጥነውን ብር ቤት ወስደዋለች ሚራ፣
ስለዚህ እኔም እንዳንተ ባዶኝ የቀረሁት ወንድሜ፣ እሷ እንኳን ከምትበላው እኔ ብበላው ወንድምህ ይሻላል። ስለዚህ ባዶ ነው የምትበላው እና ምን አድርግ ነው የምትለኝ? ለምን አንፈልጋትም ሚራን? ስለዚህ ሚራን እንፈልጋት። ቁጥር 2 ድራማ እየጀመራችሁብኝ ነው። የእናንተ ድራማ መቼም አያልቅም በማለት አድናል ላፕቶፕን ይዞ ወደ ክላሱ ገባ። በመሆኑም ሉሃና መሸሸት አለና ወደ ውጭ ከወጣ በኋላ አድናል መሸት ብሎ ስለነበረ በር እያየች አድናልን መጠበቅ ያዘች። የኔ ፍቅር የት እኮ ሄዳ ነው? ጠበኩ አትመጣም፣ በጣም እኮ ስጋት ይዞ ነበረ ምናምን በማለት አድናልን ትሰብከዋለች። ሉሃና ምንም አልሆንኩኝም፣ ፈልጊያት ነበር ሚራን አላገኘኋትም፣ ምን አባቴ ልሆን? ተዋት፣ እሷ እኮ በቀላሉ የምትገኝ አይደለም። ስለዚህ ገብተን እራት እንብላ በማለት እራት ሊበሉ ከአድናል ጋር ተስማምተው ወደ ኪችን ገቡ። ሮቤል እየተበሳጨ በመናገታው ወደ ውጭ በመውጣት ፍለጋ ጀመረ። ሚራን ሰርገም ሲል አንድ ቦታ ላይ አያት ከሆነ ልጅ ጋር ተያይዛ ስትሄድ፣ እረ በዚህ አካባቢማ መሄድ የለብንም ብዙ ሰዎች እኮ ያውቁናል፣ ስለዚህ ይዙናል እያለች ሚራ ስታወራ አቶ ሮቤል አይቷታል። ደበቅ ብሎ እስከምታልፍ ድረስ ጠበቃትና እጇን ንቅ አርጎ ይዞ አንቺ እንደዚህ አይነት ሰው አትመስልኝም ነበር፣ ምንድነው ቆይ እንዲህ የሚያደርግሽ? እኔ እኮ ሮቤል ነኝ እንደዚህ ይዤሻለሁ እያለ እየተበሳጨ ሲናገር፣ እዚህ ላይ በነገራችን ላይ በጣም የገረመኝና የማረከኝ ነገር ቢኖር የሚራ በጣም እውነት እዚህ ላይ በጣም የቻለችበት ሲጀመር ሚራ ተውነቷ በጣም ስተውን ማለት ነው ጎበዝ ተዋናይ ናት። እውነቴን ነው የምነግራችሁ። እኔ ደስ ያለችኝ እዚህ ጋር በጥፊ ስታቃጥለው ማለት ነው። እኔ አላውቅም ማነህ አንተ? ሮቤልም ሁን ምንም ሁን እኔ ስልኬን አትቀማኝ። ስልኳን ቀምቷት ነበረ። ስልኬን መልስልኝ። ሌባ ናት ሲጀመር የሰው ስልክ መውሰድ። ስለዚህ ስልኬን መልስልኝ፣ አላውቅህም፣ ዞር በል ብላ በጥፊ ያቃጥሏለች። ውሽሟ የምትወደው የምታፈቅረውን ሮቤልን እጇን ሰንዝራበታለች። እውነት መጨረሻው ምን ይሆን? ወደ ፖሊስ ጣቢያ ይሄዱ ይሆን ወይስ ምንድን ነው የሚፈጠረው? ሉሃና ተከታታይ ድራማ የዛሬው ክፍል እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ቸርን ሰንብት እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተለመደው ላይክ፣ ሰብስክራይብ እና ሼር ኮሜንት እንዳይረሳ።